ከነቢይ ሰለላሁ ዐለይሂ ወሰለም ሰላታችንን መማር ያስፈልጋል። ነቢይ ሰለላሁ ዐለይሂ ወሰለም ብለዋል፣ ሰሉ ከማ ረአይቱሙኒ ኡሰሊ፣ ስሰግድ እንዳያችሁኝ አይነት አድርጋችሁ ስገዱ ብለዋል። የነቢይ የሰላት አይነት ኢንሻአላሁ ተዓላ አላህ ባገራልን ያክል እንመለከታለን። ፈህያኩም አላህ። ቢስሚላህ አርረሕማን አርረሒም አልሐምዱሊላህ ወሰላቱ ወሰላሙ ዐላ ረሱሊላህ ሙሐመድ ብን ዓብድላህ ወዐላ አሊሂ ወሰሕቢሂ ወመን ዋላህ ወመን እስተነ ቢሱነቲህ ወተበዐ ሁዳህ አማ ባዕዱ። አሰላሙ ዓለይኩም ወረሕመቱላህ ወበረካቱ። ፈሐያኩም ላህ። ይህ ከዳዕዋ እንደ ፒስ የሚተላለፍላችሁ የፍቅህ ደርስ ነው። ደርሳችን በዛሬው ዕለት የሰላት አሰጋገድ ስርዓትን አብረን እንመለከታለን። ፈሐያኩም ረቢ ጀለ ጀላሉ። እናም ኢንሻአላህ በዚህ ደርስ የምናየው የሰላት አሰጋገድ ስርዓትን ይሆናል ኢንሻአላህ። እንግዲህ ነቢያችን ሰለላሁ ዐለይሂ ወሰለም አደራ ያሉን ነገር አለ። ይኸውም እኔ ስሰግድ እንዳያችሁኝ በዚህ አይነት ስገዱ ብለዋል። እናም እኛም በተቻለን መጠን የነቢይን ሰለላሁ ዐለይሂ ወሰለም የሰላት አይነት መስገድ አለብን። እናም ኢንሻአላሁ ተዓላ በዚህ ደርሳችን ይሄንን በተቻለ መጠን ከሰሂህ ሐዲቶች ወስደን እንመለከታለን ቢኢዝኒላሂ ተዓላ። የምንመለከተው ከኢስላም የሁላችሁ ኪታባችሁ ገጽ 187 ላይ ነን። ከሱ ጀምረን እስከ ደርሱ መጨረሻ ላይ እንመለከታለን። አላህ ሱብሓነሁ ወተዓላ ሰሚውንም ተናጋሪውንም ኸይር ከወፈቃቸው የሱ ባሮች ያደርገን። ያ ረቢ ያ አላህ ያ ሐዩ ያ ቀዩም ያ ዙል ጀላሊ ወልኢክራም። ናም እንግዲህ ዳዕዋ እንደ ፒስ ከእናንተው ለእናንተው የሚተላለፍ ፕሮግራም በመሆኑ ኪታቡን ይህ የምትመለከቱት ይሆናል። ከኢስላም የሁላችሁ ኪታብ ነው። ገጽ 187 ቢስሚላህ ራህማን ራሒም አልሐምዱሊላህ ወሰላቱ ወሰላሙ ዓላ ረሱሊላህ ሙሐመድ ብን ዓብድላህ ወዓላ አሊሂ ወሰሕቢሂ ወመዋላ። ከኢስላም የሁላችሁ ኪታባችሁ ገጽ 187 ላይ ከይፍየቱ ሰላ የሰላት አሰጋገድ ስርዓትን አብረን እንመለከታለን። ፈሐያኩሙላህ። ምን ይላል? ሰላትን ከመጀመር በፊት የሰላት ሸርጦችን ማሟላትን አረጋግጥ፣ ከዚያም በሚከተለው መልኩ ሰላትን ስገድ ይላል። እንደሚታወቀው ሁሉ የሰላት ሸርጦችን ተመልክተናል። የሰላት ሸርጦች ስንት ናቸው? የሰላት ሸርጦች ስንት ናቸው? ያላ ቶሎ ቶሎ አንድ ሰው ከመለሰልኝ ይበቃኛል። ትክክለኛ መልስ ማለት ነው። የሰላት ሸርጦች ስንት ናቸው? ነገር ግን በዚህ አጋጣሚ ዩቲዩብ፣ ፌስቡክ ላይ ያላችሁ ሰብስክራይብ እና የደውል ምልክት ተጫኑ። ባረከላሁ ፊኩም። ናም መልስ የተሟላ መልስ አግኝቻለሁ። ጀዛኩሙላህ ኸይር። 9 ናቸው የሰላት ሸርጦች። እነዚህን የሰላት ሸርጦችን ካሟላን በኋላ ወደ ሰላት መስገድ እንገባለን ማለት ነው። ምን ይላል? በመጀመሪያ ቀጥ ብሎ በመቆም ወደ ቂብላ አቅጣጫ በመዞርና ንያ በልብ የተወሰነውን ሰላት ለመስገድ መወሰን፣ ንያ ማድረግ መነየት ያስፈልጋል። አሁን ፊቴን ወደ ቂብላ አቅጣጫ አዞራለሁ። ከዛም በኋላ ቀጥ ብዬ ቆማለሁ። ከዛም ለመስገድ የፈለግኩትን ሰላት፣ ለምሳሌ ቅድም የተሰገደው የኢሻ ሰላት ከሆነ የኢሻ ሰላትን ለመስገድ በልቤ እነይታለሁ። ፊቴን ቀጥ አድርጌ ወደ ቂብላ አቅጣጫ አዞሬያለሁ፣ ነይቻለሁ። አሁን እነዚህ ከሰላት ሸርጦች መካከል ናቸው። ታዲያ ሰላቴን በምን ጀምራለሁ የሚለውን እንመልከት። ከዚያም ሰላትን አንደኛውን ወይ ደግሞ የመጀመሪያውን ረካዓ ለመጀመር እጅን በጆሮ ወይንም በትከሻ ትይዩ በማንሳት የመክፈቻ የሆነውን ተክቢረቱል ኢሕራምን አላሁ አክበር በማለት መጀመር ይላል። ከዚያም ፊቴን ወደ ቂብላ አዞርና እጄን ወይ በጆሮዬ ትይዩ ወይ ደግሞ በትከሻዬ ትይዩ አነሳና አላሁ አክበር እላለሁ። አሁን ሰላቴን ጀመርኩ ማለት ነው። ሰላቴን ምን አደረግኩ? ሰላቴን ጀመርኩ ማለት ነው። አላሁ አክበር እላለሁ። በጣም ጥሩ። እጆቼ ሹፉ፣ አያችሁ የእጅ መዳፎቼ ወዴት እንደዞሩ? ወደ ቂብላ አቅጣጫ ነው። አንዳንዱ አላሁ አክበር ይላል፣ ይሄ ስህተት። አንዳንዱ አላሁ አክበር ይላል፣ ትንሽ ብቻ ያነሳታል፣ እንደዚህ አላሁ አክበር ይላል። ስለዚህ ማንሳት ያለብን ነቢ ባስተማሩ መልኩ አላሁ አክበር በጆሮ ትይዩ ወይ ደግሞ በትከሻ ትይዩ። ከዚያም የቀኝ እጅን መዳፍ በግራ እጅ ላይ በመጫን ደረት ላይ ማድረግ። ከዛ በዚህ መልኩ ወይ ደግሞ ይሄንን ቦታ በመያዝ በዚህ መልኩ ወይ ደግሞ በዚህ መልኩ፣ ሶስቱም ትክክል ነው። ከነዚህ የተመቸኝን አደርጋለሁ። ከዚያም ምን አደርጋለሁ?
ከዚያም ከነብዩ ከተላለፉ የመክፈቻ ዱዓዎች አንዱን ማለቱ ይወደዳል፣ ሱና ነው ማለት ነው። ለምሳሌ ሱብሓነከ አላሁመ ወቢሐምዲክ ወተባረከ እስሙክ ወተዓላ ጀዱክ ወላ ኢላሃ ገይሩክ ምሳሌ ነው። ይህንን እንላለን። ትርጉሙ አላህ ሆይ ጥራትና ምስጋና ይገባህ፣ ስምህ ቅዱስ ነው፣ ሀያልነትህ ላቀ፣ ካንተ በስተቀር ሌላ አምላክ የለም ማለት ነው ትርጉሙ። አያችሁ ተክቢረቱል ኢሕራም ራሱ ትልቅ የሆነ መልእክት ነው ያለ። ምንድን ነው ትርጉሙ? ሱብሓነከ አላሁመ ቢሐምዲክ ወተባረከ እስሙክ ወተዓላ ጀዱክ ወላ ኢላሃ ገይሩክ የሚለው አላህ ሆይ ጥራትና ምስጋና ይገባህ፣ ስምህም ቅዱስ ነው፣ ሀያልነትህም ላቀ፣ ካንተ በስተቀር ሌላ አምላክ የለም ማለት ነው። ከዚያም ፋቲሃን ለመቅራት ተዐውዝ አዑዙ ቢላሂ ሚነ ሸይጣን ረጂም ማለት ዱዓ እስትፍታህ ካደረግኩ ሱብሓነከ አላሁመ ቢሐምዲክ ብዬ ከጨረስኩ ከዛ አዑዙ ቢላሂ ሚነ ሸይጣን ረጂም እላለሁ። አዑዙ ቢላሂ ሚነ ሸይጣን ረጂም ማለት ወደ አላህ በመጠጋት ከሰይጣን ተንኮል እጠበቃለሁ ማለት ነው። ከዚያም ቢስሚላሂ ረሕማን ረሒም አልሐምዱሊላሂ ረቢል ዓለሚን الرحمن الرحيم مالك يوم الدين إياك نعبد وإياك نستعين اهدنا الصراط المستقيم صراط الذين أنعمت عليهم غير المغضوب عليهم ولا الضالين آمين بمالت سورة الفاتحة اقرأ ቀጥሎም ከቁርአን የቻለውን ያህል መቅራት ከዚያም ሱረቱል ፋቲሃን ከቀረው በኋላ ከቁርአን የቻልኩትን መቅራት አንድ ሱራ ይሁን አንድ አያ ይሁን 10 አያት ይሁን የቻልኩትን ለብቻው የሚሰግድ ሰው እንደፈለገው ማርዘም ይችላል። ነገር ግን ኢማም የሆነ ሰው ላይ ማርዘም የለበትም። በተወሰነ እንደ ሰው አቅም ነው መጓዝ ያለበት። ለምሳሌ አብዛኛው ደካሞች ሽማግሌዎች ከሆኑ አጠር ማድረግ ሰላት፣ ለምሳሌ ለስራ የሚቻኮሉ ከሆነ እንደዛው። ነገር ግን በሰፈር ውስጥ የሚኖሩ ችኩልነት የሌለባቸው ከሆኑ የተመጣጠነ ለነሱ ተገቢ የሆነ ሰላት ሊያሰግዳቸው ይገባል። አሁን ጠብዓን እዚህ ጋር ከፋቲሃ በኋላ ሱራ መቅራቱ የተወደደ ነው የተባለበት ምክንያት ሱና ነው ማለት ነው። ባይቀራ ሰላቱ ትክክል። ከዚያም ልክ በመጀመሪያው ተክቢራ ላይ እንዳደረገው የእጅ መዳፎቹን በትከሻው ወይንም በጆሮቹ ትይዩ በማንሳትና የመዳፎቹን የውስጣዊ ክፍል ወደ ቂብላ በማቅጣጨት አላሁ አክበር እያለ ከወገቡ ጎንበስ በማለት በመዳፎቹ ጉልበቶቹን በመያዝ ወደ ቂብላ እንደተቅጣጨ ያጎነብሳል፣ ሩኩዕ ያደርጋል። አጎንብሶም እያለ ሩኩዕ ላይ ያለ ማለት ነው። ሱብሓነ ረቢየል ዐዚም ሱብሓነ ረቢየል ዐዚም ሱብሓነ ረቢየል ዐዚም ማለት ወይ ደግሞ ሱብሓነ ረቢየል ዐዚም ወቢሐምዲሂ ማለት ትርጉሙም ሀያል ለሆነው ጌታዬ ጥራት ተገባው ማለት ነው። ከዚህ ጭማሪ ሱብሓነ ረቢየል ዐዚም ሱብሓነ ረቢየል ዐዚም ሱብሓነ ረቢየል ዐዚም ካለ በኋላ ለምሳሌ ጭማሪ 5 ጊዜ 10 ጊዜ 15 ጊዜ እንደ ሰውየው አቅም ማርዘም ይቻላል። ከዚህም በተጨማሪ ሱብሓነ ዚል ጀበሩቲ ወልመለኩቲ ወልክብሪያኢ ወልዐዘማና ከዚህ በፊትም ያነሳናቸው የተለያዩ ተስቢሖችን ሩኩዕ ውስጥ ብናደርግ ምርጥ ነው። ማሻአላህ ሱና ነው፣ ግዴታ አይደለም። ግዴታው አንድ ጊዜ ብቻ ሱብሓነ ረቢየል ዐዚም ማለት። ሱብሓነ ረቢየል ዐዚም 3 ጊዜ ብንል ምርጥ ነው። ከዛ በላይ ብንል 5 ጊዜ 7 ጊዜ 10 ጊዜ ብንል ምርጥ ነው፣ እንደ ሰላታችን ማለት ነው። እሺ እንቀጥላለን። ከዚያም አላሁ አክበር በማለት ጠብዓን እዚህ ጋር ሩኩዕ ስናደርግ አላሁ አክበር ብዬ ሩኩዕ ሳደርግ በተቻለ መጠን ወገብና ራስ የተስተካከለ ቢሆን በተቻለ መጠን ቢያንስ ጉልበትን መያዝ ነው። ነገር ግን ቀጥ አድርጎ ወገብን ከራስ ጋር ትዩ ማድረግ ምርጥ ነው። በዚህ ጊዜ ጉልበቶችን ሲይዝ ጉልበቶችን ልክ እንደምጨብጣቸው አድርጌ ነው የሚይዘው። ጣቶቼ አይገጣጠሙም። ጣቶቼ ማራራቁ ሱና ነው። የእጅ ጣቶች ማራራቅ። ኦኬ ባረከላሁ ፊኩም። እሺ ከዚያም አላሁ አክበር በማለት ወደ መሬት በመውረድ በግንባሩ ተደፍቶ መሬት ላይ በመስገድ ሱጁድ በማድረግ ሱብሓነ ረቢየል አዕላ 3 ጊዜ ይላል። ትርጉሙም ከሁሉም በላይ የሆነው ጌታዬ ጥራት ይገባው ማለት ነው። ይቅርታ የዘለልኩት ነገር አለ። ይቅርታ እዚህ ጋር የዘለልኩት ምንድነው?
ከሩኩዕ ቀና በማለት የሚለውን አላየ ነው። ከዚያም ከሩኩዕ ቀና ማለት ከሩኩዕ በራሱ ቀና እያለ ባለበት ወቅት ሰሚ አላሁ ሊመን ሐሚደህ ትርጉሙም አላህ የአመስጋኙን ምስጋና ሰማ ማለት ነው። ቀና ካለ በኋላም ቀጥ ብሎ መቆም በቆመበትም ረበና ወለከል ሐምድ ትርጉሙም ጌታዬ ምስጋና ላንተ ይሁን እያለ የእጅ መዳፎቹን በትከሻው ወይንም በጆሮቹ ትይዩ ያነሳል። አሁን ሩኩዕ ውስጥ ነበርን። ከዛም ጉልበታችንን ይዘናል። ሰሚ አላሁ ሊመን ሐሚዳ እየተንቀሳቀስኩ እያለሁኝ ነው ሰሚ አላሁ ሊመን ሐሚዳ የምለው። አንዳንዱ ቀጥ ብሎ ከቆመ በኋላ ሰሚ አላሁ ሊመን ሐሚዳ ይላል። አንዳንዱ እዛው ሱጁድ እያለ ሳይነሳ ሰሚ አላሁ ሊመን ሐሚዳ ብሎ ይነሳል። ይሄ ትክክል አይደለም። መሆን ያለበት ሰሚ አላሁ ሊመን ሐሚዳ እየተንቀሳቀሰ እያለ ሰሚ አላሁ ሊመን ሐሚዳ ይላል። ከዛም ቀጥ ብሎ ከቆመ በኋላ ረበና ወለከል ሐምድ በማለት እጆቹ ላይ ጠብዓን በምትነሳበት ጊዜ ሰሚ አላሁ ሊመን ሐሚዳ ረበና ወለከል ሐምድ በዚህ አይነት መልኩ እጆች ይነሳሉ፣ ወይ በጆሮ ወይ በትከሻ ትይዩ ይሆናሉ። ከዚያም አላሁ አክበር በማለት ወደ መሬት ጠብዓን ቀና ካልኩ በኋላ እዚህ ጋር አሁን ሌላ ገልጽላችሁ ነገር ከሩኩዕ ቀና ካልኩ በኋላ ሰሚ አላሁ ሊመን ሐሚዳ ረበና ወለከል ሐምድ ካልኩ በኋላ እጄን ወደ ነበረበት መልሳለሁ፣ ደረቴ ላይ እመልሳለሁ። ጠይብ ይሄ ኺላፍ አለው? አዎ ኺላፍ አለው። አንዳንድ ዑለማዎች እንደሚሉት ደረት ላይ አይመለስም መለቀቅን ያለበት ይላሉ። ነገር ግን እብን ዑሰይሚን እብን ባዝ ሌሎችም ዑለማዎች እንዳሉት ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ሰዎች በቆሙበት ሰዓት እጆቻቸውን ደረቶቻቸው ላይ ማድረግ ታዘዋል የሚለውን ሐዲስ በመንተራስ እዚህ ጋም ይሄ ነገር ይተገበራል ብለዋል። አንድ ሰው በሰላት ውስጥ በሚቆምበት ሰዓቶች ሁሉ እጁ ደረቱ ላይ መሆን ስላለበት ከሩኩዕ ቀና ሲልም ደረት ላይ ነው እጅ የሚያደርገው አይለቀውም ማለት ነው የሚለው ማስረጃ ጠንካራ ነው ይላሉ። በዚህ ነው እኛም ወስደን እየሰራንበት ያለው ኢንሻአላሁ ተዓላ። ከዛም አላሁ አክበር በማለት አሁን አላሁ ወደ ሩኩዕ ወደ ሱጁድ ወደ ሱጁድ ስንወርድ እጅ አናነሳም፣ አልተላለፈምና። ኦኬ በቀጥታ ደረቴ ላይ ነበር። አላሁ አክበር ብለህ ቀጥ ብለህ ወደ ሱጁድ መውረድ። ሱጁድ በግንባራችን መሬት ላይ በመደፋት አላህን ስብሓነሁ ወተዓላ ማጥራት ምን ይላል? ከዚያም አላሁ አክበር ማለት ወደ መሬት በመውረድ በግንባሩ ተደፍቶ መሬት ላይ በመስገድ ሱጁድ በማድረግ ሱብሓነ ረቢየል አዕላ 3 ጊዜ ይላል። ትርጉሙም ከሁሉም በላይ የሆነው ጌታዬ ጥራት ይገባው ማለት ነው ይላል። ጠይብ ምን ይላል? ሱጁድ የሚያደርገው በሰባት የሰውነት ክፍሎች መሬት ላይ በመደፋት ሱጁድ ያደርጋል። እነኝህን የሰውነት ክፍሎች ግንባር ከአፍንጫ ጋር አንድ። ኦኬ ሰባት የሰውነት አካል የምንላቸው ግንባር ከአፍንጫ ጋር አንድ፣ ሁለት የእጅ መዳፎች 3 4፣ ሁለት ጉልበቶች 4 5፣ ሁለት እግሮች 6 7። እነዚህ ሰባት ሰውነት ክፍሎች መሬት መንካት አለባቸው። ባረከላሁ ፊኩም። ጠይብ ምን ይላል? እነኚህ የሰውነት ክፍሎች ግንባር ከአፍንጫ ጋር ሁለት መዳፎች፣ ሁለት ጉልበቶች እና የሁለት እግር ጫፎች ናቸው። የእግር ጣቶች ጫፎች ወደ ቂብላ አቅጣጫ ይሆናሉ። በተቻለ መጠን ቢያንስ መሬት መንካት አለብን። ሱጁድ ሲያደርግ እጆቹን ከጎኖቹ ማራራቅ፣ ሆድና ጭኖቹን አለማጣበቅና እንዲሁም ደግሞ ጭኖችና ባቶቹን አለማገናኘትና ክንዶችን መሬት ላይ ያለማሳረፍ ይወደድለታል። ሱጁድ ስናደርግ ሰውነታችን ለቀቅ ፈታ ያለ ነው። ኩርምት ብለን አይደለም፣ ኩርምት ብለን አንሰግድም። ለምሳሌ ሐረም ውስጥ እንዳየነው የአንዳንድ ሀገር በተለይ ሴቶቹ ዘንድ ኩርምት ብላ በቃ ጭብለቅለቅለቅ አይደለም። ሰላት ነው ይሄ፣ ኢባዳ ነው፣ ስርዓት አለው፣ አሰጋገድ አለው። ከነቢዩ ሰለላሁ ዐለይሂ ወሰለም የተላለፈልን ነው። ነቢ እኔም ባያችሁት መልኩ ስገዱ ብለዋል። እኔ ሰግድ ባያችሁኝ መልኩ ስገዱ ብለዋል። ስለዚህ እጆች ከጡንቻ ከጎን ይርቃል። ለምሳሌ ክንዳችን እንዲሁም ደግሞ እጃችን ይሄ መሬት ላይ አያርፍም። ምክንያቱም ክልክል ነው። እንደውም እጅን መሬት ላይ ማሳረፍ ክልክል ነው። ወደ ሱጁድ ስንወርድም በጉልበታችን ነው የምንወርደው። ሰሒሁ ሐዲስ ይሄ ነው። እግሮቻችን መሬት መንካት አለባቸው። ጉልበቶቻችን ሱጁድ በምናደርግበት ጊዜ ያለ ማገጣጠሙ ነው የሚሻለው። ባረከላሁ ፊኩም። እና ቅድም የገለጽኳቸውን ነገሮች ተግባራዊ ማድረግ እና ምን ይላል? ከዚያም እንግዲህ ይሄ ሱጁድ በምናደርግበት ሱብሃነ ረቢየል አዕላ ሱብሃነ ረቢየል አዕላ ሱብሃነ ረቢየል አዕላ ወይ ደግሞ ሱብሃነ ረቢየል አዕላ ቢሐምዲ ሱብሃነ ረቢየል አዕላ ቢሐምዲ ብንል ይቻላል። ከዛም ዱዓ ብናደርግ ለምሳሌ
اللهم أرنا الحق حقا وارزقنا اتباعه وأرنا الباطل باطلا وارزقنا اجتنابه اللهم اكفنا بحلالك عن حرامك وأغننا بفضلك عمن سواك ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار ربنا هب لنا من أزواجنا وذرياتنا قرة أعين واجعلنا للمتقين إماما إن ሌሎችንም ዱዓዎች የቻልነውን ያህል ያን አናቀም እንዴት እናደርግ ምትሉ ማፈዝ በሳምንት ሁለት ዱዓ ብቻ ብታፍዢ በወር እኮ ስንት ታፍዣለሽ ወደ 8 ገደማ በአመት ከ80 በላይ ስለምንሰግድበት ስለምንጠቀመው ሰላታችን ውስጥ ኦኬ አይጠፋንም እናፍዘዋለን እንይዘዋለን ሁሌም እንሰራበታለን ቀላል ነው ማለት ነው ስለዚህ በርቱ طيب ዱዓ ሱጁድ ውስጥ በአማርኛ ማድረግ ይቻላል የሚለው ኺላፍ አለው ዑለማዎች መካከል ስለዚህ በአረብኛ እንጠቀም ከኺላፉ ለመውጣት ማለት ነው ለዚህ ሲባል ከቁርአንና ከሐዲስ ከነብዩ ሰለላሁ ዐለይሂ ወሰለም ዱዓዎች እናፍዝ ባረከላሁ ፊኩም እንደገና ተህያት መጨረሻ ላይም ዱዓ ማድረግ ሱና ነው እሺ ምን ይላል ከዚያም ከሱጁድ ቀና ማለት ከሱጁድ ቀና እያለ አላሁ አክበር ከሱጁድ ቀና ሲል አላሁ አክበር ብሎ ከመጀመሪያው ሱጁድ ቀና ብሎ መቀመጥ ሱናው ግራ እግሩን በማንጠፍ ይቀመጥበትና የቀኝ እግሩን ጣቶች ወደ ቂብላ አቅጣጫ በማድረግ መሬት ላይ መትከል ይህ አቀማመጥ ኢፍቲራሽ ወይ ደግሞ አልኢፍቲራሽ ይባላል በተቀመጠበትም ሳለ የቀኝ እጁን በቀኝ ጉልበቱ ጫፍ ላይ በማድረግ የግራ እጅንም የግራ እግር ጫፍ ላይ በማድረግ ጣቶች ተዘርግተው ቀጥ ብለው የተቀመጡ መሆን አለባቸው አናላየም ይሄ ሩኩዕ ስንል ጉልበታችን በምንዘብበት ይለያያሉ ጣቶች እናራርቃለን ሱጁድ ላይ ግን እናጣብቃቸዋለን እንደዚህ ወደ ቂብላ አቅጣጫ እናረጋቸዋለን ማለት ነው እሺ ከዚያም የግራ እጁን በጣቶች እንደተዘረጉ በግራ ጉልበት ላይ ያኖራል በዚህም ሁኔታ እያለ ረቢ ግፊርሊ ይላል ወይ ደግሞ ረቢ ግፊርሊ ወርሐምኒ ወህዲኒ ወርዙቅኒ ወጅቡርኒ ወዓፊኒ ይላል ትርጉሙም ጌታዬ ሆይ ማረኝ እዘንልኝም ምራኝም ለግሰኝም ጠግነኝም አድነኝም ማለት ነው ያ ረቢ አላህ ሱና ነው ቢያንስ አንድ ጊዜ ረቢ ግፊርሊ ማለት አለብን ረቢ ግፊርሊን 10 ጊዜ 5 ጊዜ 7 ጊዜ 6 ጊዜ ይቻላል ያል ብንደጋገም ምንም ችግር የለውም ከዚያም እንደገና ሁለተኛ ሱጁድ አላሁ አክበር በማለት በግንባሩ ተደፍቶ መሬት ላይ በመስገድ ሱጁድ ማድረግ ከዛም ሱጁድ ውስጥ አሁንም ሱብሃነ ረቢየል አዕላ 3 ጊዜ እንላለን በጣም ጥሩ ሁለተኛ ሱጁድ ማለት ነው ሁለተኛ ሱጁድ እንደዛው ሱብሃነ ረቢየል አዕላ 3 ጊዜ እንላለን ከ3 ጊዜ በላይም ብንል ችግር የለውም ቅድም እንደገለጽኩት ከዚያም አላሁ አክበር ብሎ ቀና ካለ አንደኛው ረካዓ አጠናቀቀ ማለት ነው ከዚያም ለሁለተኛው ረካዓ ተነስቶ ይቆማል አሁን አንደኛው ረካዓ ጨርሶ አላሁ አክበር ብሎ ተነስቶ ይቆምና እጆቹን ደረቶቹ ላይ እጁን ያነሳል ለሁለተኛ ረካዓ ስትነሳ እጅ አታነሳም የምናነሳው በመጀመሪያው ረካዓና ስንቆም አላሁ አክበር ብለን ስንጀምር ከዛ አላሁ አክበር ብለን ሩኩዕ ስናደርግ ከዛ ከሩኩዕ ቀና ሰሚ አላሁ ሊመን ሐሚዳ ስንል ከዛ ሶስተኛ ረካዓ ስንነሳ አላሁ አክበር ብለን እጃችን እናነሳለን ሌሎቹ ላይ አላሁ አክበር ልናልን እንጂ እጃችንን አናነሳም ማለት ነው طيب ከዚያም የቀኝ እጅ መዳፎችን በግራ እጅ ላይ በመጫን ደረቱ ላይ በማድረግ ልክ በመጀመሪያው ረካዓ ያደረገውን የመክፈቻ ዱዓ ብቻ ሲቀር አሁንም ለሁለተኛ ረካዓ ስትነሳ خلاص የመክፈቻ ዱዓ የምናደርገው ሰላት ስንጀምር መጀመሪያ ላይ ብቻ ነው ከዛ በኋላ አናደርግም አስፈላጊ አይደለም ሱናም አይደለም በጣም ጥሩ ከዚያ ምን ይላል የመክፈቻ ዱዓ ብቻ ሲቀር ሁሉንም ያደርጋል በመጨረሻም ከሁለተኛው ሱጁድ አላሁ አክበር ሁለተኛው ረካዓ ላይ ከሁለተኛው ሱጁድ አላሁ አክበር በማለት ቀና ብሎ ልክ በሁለቱ ሱጁዶች መካከል ረቢ ግፊርሊ በሚልበት ወቅት በተቀመጠበት መልኩ ይቀመጣል ማለትም ግራ እግር ላይ በመቀመጥ የቀኝ እግር መሬት በመትከል አሁን የመጀመሪያው ተህያት በመሆኑ ማለት ነው ከዚያም ለተህያት በመቀመጥ ተሸሁድ እንዲህ ይላል التحيات لله والصلوات والطيبات السلام عليك أيها النبي ورحمة الله وبركاته السلام علينا وعلى عباد الله الصالحين أشهد أن لا إله إلا الله وأشهد أن محمدا
عبده أشهد أن لا إله إلا الله وأن محمدا عبده ورسوله اللهم صل على محمد እንግዲህ ሰላቱ የሚያጠናቅቅ ከሆነ ለማያሰላምት ከሆነ የማያሰላምት ከሆነ عبده ورسوله ካለ ለሶስተኛ ረካዓ መነሳት ኦኬ ማያጠናቅቅ ከሆነ ለምሳሌ ከሁለት ረካዓ በላይ የሚሰግድ ሰው ካለ አላሁ አክበር ብለህ ተነስተህ ትቆማለህ እጅንም ታነሳለህ ደረት ላይ ታረጋለህ ሶስተኛ ረካዓ ትሰግዳለህ ሰላትን በዛ መልክ ትቀጥላለህ ነገር ግን ይሄ የመጨረሻው ተህያት ከሆነ ለምሳሌ በአራተኛ ወይ በሶስተኛ ወይ በሁለተኛ ረካዓ ላይ የሚጠናቀቅ ሰላት ከሆነ الصلاة على النبي ما ورد مالتنا اللهم صل على محمد وعلى آل محمد كما صليت على إبراهيم وعلى آل إبراهيم إنك حميد مجيد اللهم بارك على محمد وعلى آل محمد كما باركت على إبراهيم وعلى آل إبراهيم إنك حميد مجيد مالت ترجموا تحيات ترجموا سمو كبر صلاة وجنا ملكام نجروش هلو لألهنا شو አንቱ ነቢይ ሆይ ሰለላሁ ዐለይሂ ወሰለም የአላህ ሰላም እዝነቱና በረከቶቹ ለእርስዎ ይሁን ሰላም ለእኛና ለደጋጎቹ የአላህ ባሪያዎች ይሁን ከአላህ በስተቀር በእውነት ሊመለክና ሊገዙት የሚገባው እውነተኛ ሌላ አምላክ አለመኖሩን እመሰክራለሁ ሙሐመድም ሰለላሁ ዐለይሂ ወሰለም የአላህ ባሪያና መልእክተኛ መሆናቸውን እመሰክራለሁ አላህ ሆይ በአክብሮት የታጀበ እዝነትን ለኢብራሂምና ለቤተሰቦቻቸው እንዳወረድክላቸው ሁሉ ለሙሐመድና ለቤተሰቦቻቸው አውርድላቸው አንተ ምስጉኑና ኃያሉ ነህና ኢብራሂምንና አላህ ሆይ ኢብራሂምንና ቤተሰቦቹን ብሩክ እንዳደረካቸው ሁሉ ሙሐመድንና ቤተሰቦቻቸውን ብሩክ አድርጋቸው አንተ ምስጉኑና ኃያሉ ነህና ይላል ባረከላሁ ፊኩም ከዚያም ይሄ እንግዲህ ተህያት ነው ተህያትን ከዚያም ከነብዩ ከተላለፉ ዱዓዎች ከፈለግነውና ከምርጫችን የቻልነውን ዱዓ ማድረግ አሁንም ይሄ የዱዓ ቦታ ተህያት መጨረሻ ከማሰላመታችን በፊት የዱዓ ቦታ ነው ربنا هب لنا من أزواجنا وذرياتنا قرة أعين واجعلنا للمتقين إماما رب اجعلني مقيم الصلاة ومن ذريتي ربنا وتقبل دعاء اللهم إني أسألك من فضلك ورحمتك فإنه لا يملكها إلا أنت اللهم إنا نسألك الهدى والتقى والعفاف والغنى اللهم إنا نسألك حسن الخاتمة إنها يتليايو اللهم اغفر للمسلمين والمسلمات والمؤمنين والمؤمنات الأحياء منهم والأموات إيال يتليايو دعوتشن النار رجال مالتنا إن شاء الله تعالى طيب ከዚያም በተቀመጠበት እያለ ማሰላመት በቀኝም በግራም አሰላሙ አለይኩም ወራህመቱላህ ማለት ይሄውም አንገትን ወደ ቀኝ እያዞረ አሰላሙ አለይኩም ወራህመቱላህ ይላል ከዚያም እንደዚያው ወደ ግራ በመዞር አሰላሙ አለይኩም ወራህመቱላህ ይላል በዚህ መልክ በማሰላመት ስግደቱን ወይ ደግሞ ሰላቱን ያጠናቀቃል ይህ የሁለት ረካዓ ሰላት ነው ነገር ግን እንደ መግሪብ ባለ 3 ረካዓ ከሆነ አንድ ረካዓ በመጨመር ከሰገደ በኋላ የመጨረሻውን ተሸሁድ ካደረገ በኋላ በማሰላመት ሰላቱን ያጠናቅቃል እንደ ዙሁር እንደ ዐስር እና ኢሻ ሰላት ባለ 4 ረካዓ ከሆነ 2 ረካዓ ጨምሮ በመስገድ የመጨረሻውን ተሸሁድ ካደረገ በኋላ በማሰላመት ሰላቱን ያጠናቅቃል ይላል ተግባባን ማሳሰቢያ ይላል ባለ 3 ወይንም 4 ረካዓት ሰላትን በሚሰግድበት ወቅት ለመጨረሻው ተሸሁድ የሚቀመጠው መቀመጫውን አመቻችቶ መሬት ላይ በማሳረፍ በመቀመጫችን መሬት ላይ መቀመጫ ቂጥ እንደምንለው ማለት ነው መሬት ላይ ቁጭ እንላለን መሬት ላይ እናሳርፈን ግራ እግርን በቀኝ ታፋስር በማሾለክ ማውጣትና የቀኝ እግርን ጣቶች ወደ ቂብላ አቅጣጫ በማድረግ ወደ መሬት በማድረግ መሬት ላይ መትከል ይህ የሱና አቀማመጥ ምን ይባላል አተወሩክ ወይ ደግሞ ተወሩክ በመባል ይታወቃል ተወሩክ አድርጎ በመተቀመጠበት ሳለ የቀኝ እግርን በቀኝ ጉልበት የቀኝ እጅን
ናም የቀኝ እጅን በቀኝ ጉልበት ጫፍ ላይ በማድረግ ትንሿንና የቀለበት ጣትን በመጨበጥና ረዥሙን የመሃል ጣትን እና የአውራ ጣትን ጫፎችን በማነካካት የአመልካች ጣትን ቀስሮ በማቆም አላህን በሚያወሳበት ጊዜ ማንቀሳቀስ ማለትም ትንሹ ይሄንንና ይሄንን ጣት እንጨብጣለን። ኦኬ። ከዛም ይሄ የመሃለኛውንና ይሄኛውን እናነካካለን። እነዚህ ሁለቱን እናነካካና ይሄን ጣታችንን ዱዓ እናረግበታለን። ዱዓ ስናረግ እናንቀሳቀሰዋለን። አተሕያቱ ሊላህ ወሰለዋቱ ወጠይባቱ አሰላሙ ዓለይከ አዩሃ ነቢዩ ወረሕመቱላሂ ወበረካቱ አሰላሙ ዓለይና ወዓላ ዒባዲላሂ ሳሊሒን አሽሀዱ አን ላ ኢላሃ ኢለላህ መልከት ያደርጋል። አይንን አረፍ ታደርግበታል። አሽሀዱ አን ላ ኢላሃ ኢለላህ ወአነ ሙሐመደን ዓብዱሁ ወረሱሉሁ اللهم صل على محمد وعلى ال محمد كما صليت على ابراهيم وعلى ال ابراهيم انك حميد مجيد اللهم بارك على محمد وعلى ال محمد كما باركت على ابراهيم وعلى ال ابراهيم انك حميد مجيد اللهم انا نعوذ بك من عذاب جهنم ونعوذ بك من عذاب اللهم اني اعوذ بك من عذاب جهنم ومن عذاب القبر ومن فتنة المحيا والممات ومن شر فتنة المسيح الدجال እና የተለያዩ ዱዓዎችን እናደርጋለን። በዚህን ጊዜ ነው ጣት የምናንቀሳቀሰው ማለት ነው። እናም በዚህን ጊዜ ምን እናደርጋለን? ጣቶቻችን በዚህ ይንቀሳቀሳል። የግራ እጅም ጣቶች እንደተገጣጠሙ እንደተዘረጉ በግራ እግር ጉልበት ላይ ማኖር ማለትም የግራ እጅ በዚህ አይነት መልክ ታፋችን ላይ ጫፉ የጉልበታችን አካባቢ እናስቀምጣለን። እንደተገጣጠሙ ነው ወደ ቂብላ አቅጣጫ ሆነው ማለት ነው። ጀዛኩሙላሁ ኸይራ ወባረከላሁ ፊኩም። የሰላት አሰጋገድ ስርዓት በአጭሩ በጣም በአጭሩ ይሄን ይመስል ነበር። በጣም በአጭሩ ኢንሻአላህ በሚቀጥለው ደርስ ደግሞ ሰፋ አድርገን በምስል በተደገፈ መልኩ እንመለከተዋለን። በምስል በተደገፈ የሰላት አሰጋገድ ስርዓትን እንመለከታለን። ወጀዛኩሙላሁ ኸይራ ወባረከ ፊኩም። ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار وصل اللهم وسلم على نبينا محمد وعلى آله وصحبه أجمعين وجزاكم الله خير والسلام عليكم ورحمة الله وبركاته. እሺ እንግዲህ የዛሬ ደርሳችን ይሄንን ይመስል ነበረ። ጥያቄዎች ያላችሁ ጥያቄዎቻችሁን ማቅረብ ትችላላችሁ። አላህ Subhanahu Wa Ta'ala ይወፈቀን። ወሪ ጋፊ ቀብደን ጋፊ ከሰን ይሄ ፈቹኒ ደንዴተኒ ኢንሻአላህ ጋፊ ከሰን ወሊላ ለጀቹራ በኢዝኒላህ ተዓላ ጥያቄዎቻችሁን አብረን እንመለከታለን። ጥያቄዎች ያላችሁ ጥያቄዎቻችሁ ማቅረብ ትችላላችሁ። ጥያቄ የሚቀርበው በኮሜንት ወይ ደግሞ በኢሞ በመደወል ነው። በኮሜንት ወይ ደግሞ በኢሞ በመደወል እስፒሉን አንሱት እስቲ። ኡስታዝ የአረፋ እርድ እንዴት ነው? ትንሽ አስረዱን። ኢንሻአላህ ጊዜው ይመጣል። ዛሬ ሰላት አሰጋገድ ፕሮግራምን ብቻ ነው የምንመለከተው። ኢንሻአላህ ጊዜው ይመጣል። አረፋ ለማረድ የፈለገ ሰው በአጭሩ ማለት ነው ኢንሻአላህ ተዓላ በአፍሪካ ቲቪ እና በተለያዩ ፕሮግራሞች ሰፋ ያለ ፕሮግራም ኢንሻአላህ እናዘጋጅላችኋለን በኢዝኒላህ። ለማንኛውም የአረፋን እርድ ለማረድ የፈለገ ሰው የነየተ ሰው ዙል ሒጃ ወር ከገባ አንድ ካለ ጥፍር መቁረጥ ፀጉር መላጨት አይፈቀድም። ይሄው ነው በአጠቃላይ እርዱን ምርጥ የሆነ ማዘጋጀት። ባረከላሁ ፊኩም። ናም ባለ ኢሞ ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። አሎ ኡስታዝ እንዴት ናችሁ? ሰላም ናችሁ? ሰላም አልሐምዱሊላህ። በዚሁ በሰራቱ አጀንዳ ላይ ጥያቄ ነበረኝ። تفضل.
የአሱር ሰላት አንድ ሰው እየሰገደ አንደኛው ስጁድ ላይ አምስት ሱብሃን ረቢል አዚም ቢልና ሌላኛው የሚቀጥለው ስጁድ ላይ ደግሞ 10 ቢያረገው ይሄ ምን ሰላቱ ላይ ችግር ያመጣል? አህሰንት። እንግዲህ ይኸውላችሁ በሰላታችን ውስጥ ተስቢህ አብዝቶ ማድረግ ምርጥ ነው። ሰሃቦች እስከ 10 ጊዜ ተስቢህ ያደርጉ ነበረ። አንድ ሰው በተመቸው ሰዓት በዛ ካረገ ሳይመቸው ሲቀርና በተለያዩ ሁኔታዎች ካሳነሰ ምንም ችግር የለውም። በሰላቱ ላይ የሚያመጣው ምንም ጉዳት የለም። ቢቻል ነቢ ሰለላሁ ዐለይሂ ወሰለም ሰላታቸውን እያመዛዘኑ ይሰግዱ ነበረ። እንደዛ እያመዛዘን ብንሰግድ ምርጥ ነው። ካልተቻለና ቢበላለጥ ምንም ችግር የለውም። በሰላቱ ላይ የሚያመጣው ምንም ችግር የለም። አንድ ሰላት ላይ ነው ተግባባን። አዎ አንድ ሰላት ላይ ምንም ችግር የለውም። ለምሳሌ ዙሁር እኔ ቾክላለሁና ሶስት ሁሉንም ብጨርስ የአሱር ደግሞ አልቸኩልም 5 ባረክ ሳይሆን ገብቶኛል አባቴ። በአንድ ሰላት ውስጥ ቢበላለጥ ችግር የለውም። ቢመዛዘን ጥሩ ነው። ነቢ ሰለላሁ ዐለይሂ ወሰለም ሲያደርጉ ሰላታቸውን እያመዛዘኑ ነበር የሚሰግዱት። ነገር ግን ቢበላለጥ ምንም ችግር የሚያመጣው ነገር የለም በሰላታችን ላይ። እዛው ላይ ደግሞ ጎዶሎና ሙሉ የሚባል ነገር አለ። በምን ላይ? እዛው ላይ ሆኖ ጎዶሎ ቁጥርና ሙሉ ቁጥር ለምሳሌ 3 5 7 7 ላ እንደዛ የሚባል ነገር የለም። ቢያንስ 3 ማድረግ ነው። ከዛ በላይ ሰው የቻለውን ያህል ካደረገ ምንም ችግር የለውም እንጂ ጎዶሎ ሙሉ ቁጥር የሚባል ላ حياك الله ውዱእ ላይ ሌላ ጥያቄ ይችላል ወይ? تفضل። አንድ ብቻ ነች። ሌላ ውዱእ ላይ ጥርሱ የደማበት ሰው አፍርሶ እንደገና ነው የሚጀምረው ወይስ እንዴት ነው? ደሙ ትንሽ ከሆነ ውዱእ ማፍረስ አያስፈልገውም። ያው ብዙ ደም ከሆነ ውዱእ ያፈርሳል አያፈርስም የሚለው ዑለማዎች መካከል ውዝግብ ቢኖርም ኢንሻአላህ ትንሽ ከሆነ ምንም ውዱእን አያበላሽበትም። ባረከላሁ ፊክ። ለምሳሌ የውሃው ከለር የሚቀይር ነገር ያው ደም ሲባል እንግዲህ ብዙ ማለት በተለምዶ ሰዎች ብዙ የሚሉት ነው። ብዙ ማለት ዑርፈን ይላሉ ዑለማዎች። በዑርፍ ብዙ የሚባል ነገር ነው። ስለዚህ በዛው ነው መታየት ያለበት ማለት ነው። حياك الله اهلا وسهلا السلام عليكم وعليكم السلام ورحمة الله وبركاته። መቼ ጀምሮ ነው? እኔ ጠብቄ አመለጠኝ ሆነ። እሺ ሸዋል ጾም መቼ ነው? ሸዋል አይደለም ዙል ሒጃ ጾም ነው። ገና ነው፣ ሳምንት ይቀራል። ኡስታዝ አይኔን አሞኛል። ውጁድ ሳረግ በእጅ ይዤ ነው ማድረግ ያለብኝ? በእጅሽ ባትይዢ ይመረጣል። ሱጁድ ላይ አታርዝሚ። አይንሽን የሚያምሽ ከሆነ እጆችሽም መዳፎችን መሬት አስይዢ። ሱጁድን ላይ አታርዝሚ። የሚያምሽ ከሆነ የተወሰነ ብቻ አድርጊ፣ ተስቢሁን ማለት ነው። ናም አቤት። ሰላም አለይኩም ኡስታዝ። ወአለይኩም ሰላም ወራህመቱላህ። ሰላም ነው ኡስታዝ? ደህና ነኝ። ጠብቂ እስቲ ኡስታዝ። የኢሻ ሰላት ላይ ሁለተኛ ረካዓ ላይ ተህያት ሳልቀራ ተክቢራ ብዬ ፋቲሃን ስቀራ ትዝ አለኝ። ከዚያም በዚያው ቀጥዬ ሰላቴን ጨረስኩኝ። መጨረሻ ተህያት ከቀራ በኋላ ስጁድ ሰሁ አድርጌ ያለው ሰለመትኩት። ሰላትሽ ትክክል ነው። ሰላት ሴት ልጅ ስጁድ ስታደርግ በጣም ሰውነቷን ፈታ አድርጋ ነው እንዴት? እንደ ወንድ ከሴት በሰላት ውስጥ ከወንዶች የምትለየው በአለባበሷ ብቻ ነው። ናም ጥያቄ? አሎ ናም ጥያቄ ነበር ኡስታዝ። ተፈضلي። ላይፍ ላይ ናችሁ? በስልምንት ማለት በፌስቡክ ላይ ናችሁ? አዎ ላይቭ ነኝ። ከላስ በውስጥ መስመር ጠይቃለሁ ኢንሻአላህ። ያ
ጣታችን መንቀሳቀስ ኪላፍ አለበት ሲሉ ሰምቻለሁ፣ ግን አልገባኝም። ኪላፍ አንዳንዶቹ ለቦች ይቀሰራል፣ አንዳንዶቹ ይነቃነቃል የሚለው ነው ኪላፉ። ኢንሻአላህ ሐዲስ ስላለበት ማንቀሳቀሱ ላይ ዱዓ ስናደርግ ችግር የለው። እሺ ኡስታዝ ሴት ልጅ ቀብር መዘየር ክልክል ነው፣ ሐራም ነው ለሴት ልጅ። ነዓም። ሰላም አለይኩም ኡስታዝ። ወአለይኩም ሰላም ወራህመቱላህ። ጀዛከላህ ኸይረን ኡስታዝ። ጥያቄ ነበረኝ። የ300 ሺህ ብር ዘካ ስንት ነው? 7500 7500 نعم እሺ ኡስታዝ ጀዛከላህ ኸይር። ሐያኪላህ። እህቴ የምትሰራበት ሰዎች ሺአዎች ናቸው እና ጠለብናት የሚሰጧት ብር ሐራም ነው? ሐራም አይሆንባትም፣ ሐራም አይደል ኡስታዝ። ዘካ የሚወጣው የወር ደመወዜን አስቤ ነው። እኔ ብር አላስቀመጥም፣ ቶሎ ቶሎ ነው ልከው ብሩን ለቤተሰብ ልካለው። አይቀመጥም። ይሄ ገንዘብ አመት የማይቀመጥ ከሆነ ዘካ የለበትም። አመት የማይቆይ ገንዘብ ዘካ የለበትም። ባረከላሁ ፊኩም። ሀገራችንን አላህ ሱብሓነሁ ወተዓላ ሰላም ያደርግልን ያ ረቢ። ዱዓ አድርጉ፣ ዱዓ አድርጉ፣ ዱዓ አድርጉ ወንድሞቼ እህቶቼ። ባረከላሁ ፊኩም። አንዱን ስጁድ ብረሳው አንድ ሙሉ ረካዓ ነው ማመጣው ወይንስ በስጁድ ሳህዊ ትጠገናለች? አንድ ሙሉ ረካዓ ስጁድ የረሳ ሰው ወዲያው ካሳወስሽ ታስተካክያለሽ። ከተነሳሽ በኋላ ዞረሽ እዛ ላይ እስካልደረስሽ ድረስ ስጁዱን ተመልሰሽ ስጁዱን ታረጊና ከስጁዱ በኋላ ያለውን ሁሉ ትቀጥያለሽ ማለት ነው። ከዛ መጨረሻ ላይ ስጁድ ሳህዊ ይደረጋል። ኡስታዝ የእህት ባልና የአክስት ባል አጅነቢ ይሆናሉ ወይ? ፊታችን ክልክል ነው። አጅነቢ ናቸው። ኡስታዝ ሱና ሰላት አዘውትረን መስገድ ሱና ነው ግዴታ ነው? አይ ግዴታ አይደለም። ያው አዘውትረን መስገዱ ለኛ ጠቃሚ ነው፣ ለኛ ነው ፋይዳው። ባረከላሁ ፊክ። ያለፈው አመት 8 ቀን ጦም አለብኝ፣ ምክንያቱም ታምሜ ስለነበር ነው። የዘንድሮውን አልሐምዱሊላህ ሁሉንም ጦም ያለው። ያለፈውን ምን ማድረግ አለብኝ? መጾም። ሩቅያ ጾሚ። ረመዳን ያለፈው ረመዳን ከመግባቱ በፊት ተሽሎሽ ከሆነ እና ሳትጾሚ ካቆየሽ አሁን ትጾሚያለሽ፣ አብረሽ ከፋራም ትከፍያለሽ። ማለትም ለእያንዳንዱ ቀን አንድ ምስኪን ማብላት 1 ኪሎ ተኩል ለአንድ ምስኪን ከ8 ቀናች ጋር 1 ኪሎ ተኩል 1 ኪሎ ተኩል 1 ኪሎ ተኩል። ነገር ግን ያመመሽ ረመዳን የደረሰ ከሆነ በዑዙር ምክንያት ማለት ነው ጾሙን ብቻ መጾም ነው ግዴታው። ወትር ስንሰግድ በፋቲሃ ብቻ መስገድ ነው ያለብን ወይንስ ሱራ መጨመር አለብን? ድምጽ ከፍ አድርጎ መቅራት አለብን? ድምጽ ከፍ ማድረጉ ግዴታ አይደለም። ነገር ግን ሱናው ከፋቲሃ በኋላ ሌላ ሱራ መጨመር ነው። ባረከላሁ ፊኩም። እሺ እንግዲህ ጀዛኩሙላህ ኸይረን ወባረከላሁ ፊኩም። የዛሬ ደርሳችን ስለ ሰላት አሰጋገድ ስርዓት ነበረ። ይሄን ደርስ ለሌሎች ሼር አድርጉ፣ ሌሎችም የሚጠቀሙበት። ባረከላሁ ፊኩም። የዙሁር ሱና ስንት ነው? ከፊት 4 ከኋላ 2። ከፊት 4 ከኋላ 2። ወንድ ልጅ ምግብ መብላት ያልጀመረ ሽንቱ ነጃሳ ቀላል ያለ ነው ተብሏል። ሽንቱ ከነካን እንዴት ነው ማጽዳት ያለብን? ውሃ መድፋት ይበቃል። ጠባን ይሄ በ2 ዓመት ውስጥ እያለ ነው። ሐውሌን በ2 ዓመት ውስጥ እያለ ነው። ጀዛኩሙላህ ኸይር ባረከላሁ ፊኩም። በርቱ። ደርሱን አዳርሱ። ዳዕዋ እንደ ፒስን በዩቲዩብ የምትከታተሉ ሰብስክራይብ፣ የደውሉ ምልክት ተጫኑ። እንዲሁም ደግሞ በፌስቡክ ላይ ያላችሁ ላይክ እና ፎሎ አድርጉ። አላህ ሱብሓነሁ ወተዓላ በኸይር ለኸይር ከተሰበሰቡ የሱ ባሮች መካከል ያድርገን። ጀዛኩሙላሁ ኸይረን ወባረከላሁ ፊኩም። አላህ ሱብሓነሁ ወተዓላ እንደገና በሰላም በደስታ በጤና ያገናኘን። ለሀገራችን ዱዓ አድርጉ። በጣም ሀገራችን ዱዓ ያስፈልጋታል። በጣም ዱዓ ያስፈልጋታል። ዱዓ አድርጉላት ለሀገራችን። ጀዛኩሙላሁ ኸይረን ባረከላሁ ፊኩም። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።